ጀማሪ ቪዲዮ ኤዲተር ከሆናችሁ ይሄ ቪዲዮ ለእናንተ ነው። ብዙ ጀማሪ የሆኑ ኤዲተሮች ከሚሰሯቸው ስህተቶች ውስጥ ሶስቱን ማሳያችሁ ይሆናል። የመጀመሪያው ቱ ማች ትራንዚሽን ነው። ብዙ ጀማሪ ኤዲተሮች ቪዲዮአቸው ላይ ሌየር ከት መሃል እያንዳንዱ ላይ ትራንዚሽን ማስገባት ነው። ይሄ በጣም ስህተትና ቪዲዮአችሁን ደባሪና አሰልቺ እንዲሆን ነው የሚያደርግባችሁ። ቪዲዮአችሁን ያበላሽባችኋል። ከቻላችሁ አሪፍ ከት ከሰራችሁ በኋላ ሳውንዳችሁን እየተጠቀማችሁ ከሳውንዳችሁ ቢቶች ጋር የሚሄዱ ትራንዚሽኖችን ለመስራት ሞክሩ። ይሄ ሞር ወደ ፕሮፌሽናል ኤዲቲንግ ይወስዳችኋል ማለት ነው። ሁለተኛው ደግሞ ባድ ኦዲዮ ነው። ብዙ ጀማሪ ኤዲተሮች ሳውንድ ላይ ብዙ አይጨነቁም። ነገር ግን ቪዲዮአችሁን 50% በላይ የሚይዘው የሳውንዳችሁ ኳሊቲ እና የሳውንዳችሁ ዲዛይን በጣም አሪፍ መሆን አለበት። ብዙ ጀማሪዎች የካሜራ ሳውንድንና ኦዲዮ ለብቻው የተወሰደን ሳውንድ አንድ ላይ ሲንክ ካረጉ በኋላ የካሜራውን ሳውንድ አያጠፉትም። ይሄ ደግሞ ባድ የሆነ ኦዲዮ እንዲኖረው ያደርገዋል። ባክግራውንድ ሳውንዳችሁንና የዋናውን ሳውንዳችሁን ባላንስ አለማድረጎችም ባድ የሆነ ኦዲዮ እንዲኖረው ነው የሚያደርገው። ስለዚህ እነዚህ ነገሮች ባላንስ ማድረጋችሁን እንዳትረሱ። ከዚህ በኋላ ኳሊቲ ለማድረግ ሞክሩ። ሳውንዳችሁን የተሻለ ባረጋችሁት ቁጥር ቆንጆ የሆነ ቪዲዮ ይኖራችኋል ማለት ነው። ሶስተኛ ደግሞ ሮንግ የሆነ ኤክስፖርት ሴቲንግ ነው። የብዙ ጀማሪ ኤዲተሮች ስህተት በጣም ሎ በሆነ ኳሊቲ ኤክስፖርት ሊያደርጉት ይችላሉ። ይሄ ቪዲዮአችሁን በጣም ነው የሚገልባችሁ ወይም ደግሞ ከሚፈለገው ፎርማት ውጪ ኤክስፖርት ማድረግ ቪዲዮቻችሁን በጣም ይገልባቸዋል። ኤክስፖርት ሴቲንጋችሁን በጣም ማስተካከል አለባችሁ። ልክ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ይሄንን ቻናል ፎሎ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁት ዩቲዩብ ቻናሌ ላይ ሰፋ ያለ ልክ እንደዚህ አይነት ቪዲዮዎችን ዲቴል እየገባው እሰራላችኋለሁ። ኮሜንት ላይ አስቀምጡልኝ። አመሰግናለሁ።